ኢትዮጵያን እንቃኛት። ኢትዮጵያን እንቃኛት። ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? እንግዲህ የአዲስ አበባ ክረምቱ እየከበደ መጥቷል። ዛሬ በደንብ ነው የገባው። እንዲሁም ዝናብም አለ፣ እንዲሁም ደግሞ ቅዝቃዜም በጣም አለ። እንግዲህ እንደምትመለከቱት አዲስ አበባ ደግሞ ዝናቡ በጣም የበለጠ አሳምሯት ነው እያየን ያለ ነው። ዛሬ ያለሁበት ቦታ ሃይላይቱ ላይ ካወቃችሁት በጣም ደስ ይላል። ካላወቃችሁት ግን ቺቺኒያ አካባቢ ነው ያለ ነው። ከቺቺኒያ ወደ ውሃ ልማት የሚያስኬደው መንገድ ማለት ነው። እዚህ አካባቢ እንግዲህ በኢትዮጵያ ስነ ጽሁፍ ታሪክ በጣም እጅጉን የሚጠቀሱት የፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ትምህርት ቤት አለ። ይሄ በግራ በኩል ያለው እዛ አካባቢ ነው ያለ ነው። እንዲሁም ወደ ውሃ ልማት ከፍ እንልና እዛ ትልልቅ ህንፃዎች አካባቢ ደርሰን እንዲሁም ደግሞ ወደ ታች ወደ አትላስ ከመብራቱ አካባቢ በጣም ልዩ ድባብ አለው። እሱን የምንመለከት ይሆናል። ቤተሰቦች በጣም ነው እንግዲህ ዝናቡ ከተማ የሚያሳምረውና እንደምትመለከቱት ኩልል ያለ ከተማ ነው የሆነው። ይህ አካባቢ እንግዲህ ኮሪደሩ ኦልሞስት ተጠናቋል ማለት ይቻላል። አንዳንድ አልፎ አልፎ የሚሰሩ ስራዎች ካልሆነ በቀር ሙሉ ለሙሉ የአስፋልት ስራው ተጠናቋል። እንዲሁም ደግሞ የቀለም መቀባቱ እንደምትመለከቱት ተጠናቋል። የእግረኞች መንገድም እናየዋለን ተጠናቋል። ሳሮችም ተተክለው በቅለዋል። መብራቶቹም እንዲሁም ደግሞ ከኮሪደር ልማት ጋር በተያያዘ የሚሰራው ነገር አንዱና ትልቁ የአካባቢውን ህንፃዎች በቀለም የማደስ እንዲሁም ደግሞ የተለያዩ መብራቶች የመግጠም ስራ ነው። እንደምትመለከቱት ይህ አካባቢ ደግሞ በጣም ድምቅ ብሎ እነዚህ ያልኳቸው ስራዎች ተጠናቀውለታል። እንግዲህ ክረምት እንደመሆኑ መጠን ክረምት በጣም ነው ከተማ የሚያምርበት። አቧራ ምናምን አይኖርም፣ ንጹህ ነው የሚሆነው። እንዲሁም ደግሞ እንደዚህ በማታ ከመምሸቱ በፊት ጎልደን ሀወር ላይ እጅግ የሚያምር ውበት አለው። በዛ ሰዓት ላይ ወክ ወጥታችሁ ልታዩት ትችላላችሁ። ከተማው እጅጉን ነው በጣም የሚያምረው። ደስ የሚል አትሞስፌር ነው የሚኖረው። ቤተሰቦች እንግዲህ ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ የቻናሉ ቤተሰብ ካልሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ትራቭል አዲስ እንግዲህ ባላችሁበት አዲስ አበባን የሚያስጎበኛችሁ የቱር ቻናል ነው። የሲቲዩ ቱር ቻናል ነው። በዩቲዩብ እንዲሁም ደግሞ ቲክቶክም ላይ ያለን፣ ፌስቡክም ላይ ቅርብ ጊዜ ጀምረናል። በተለያዩ ፕላትፎርሞች ለመድረስ እንሞክራለን። እንዲሁም ደግሞ እንግዲህ በ2019 እቅዳችን የተለያየ የኢትዮጵያ ክፍሎችን እየተዛዛርን የምናስጎበኛችሁ ይሆናል። እንዲሁም ደግሞ ባህላዊ፣ ታሪካዊ እንዲሁም ደግሞ ሃይማኖታዊ ዝግጅቶችንም እናሳያችኋለን። እንዲሁም ደግሞ አዳዲስ ሀሳቦችን ይዘን ለመምጣት እቅድ ይዘናል። እንዲሁም ደግሞ ባላችሁበት የተለያዩ መረጃ የሚሆኑ ነገሮችን ልናደርሳችሁ በቅር ላይ አለን። ጊዜው ሲደርስ እና ስናጠናቀቅ የምንነግራችሁ ይሆናል። ቤተሰቦች ስለምትከታተሉን፣ ሀሳብ አስተያየት ስለምትሰጡን ደግሞ በጣም ከልብ ነው የምናመሰግነው። የምናስተካክላቸው ነገሮች እንዲሁም ደግሞ እንድናሳያችሁ የምትፈልጉትን ቦታዎች እያሳየናችሁ ነው። እዛ ፊት ለፊት የምናያቸው ነጩ ህንፃ ማለት ነው። በቀኝ በኩል መጨረሻ አካባቢ ያለው የኖህ ሪል ስቴት ህንፃ ነው። እዛ ጋር እንግዲህ የውሃና ኢነርጂ ሚኒስቴር አለ። ውሃና ኢነርጂ ሚኒስትሩ ጋር አሁን ብዙ መሰረተ ልማቶች ተገንብተዋል። ውስጥ አሁን በአጥር ውስጥ ነው ያሉት፣ ገና አልተከፈቱም። የኢትዮጵያ ህዳሴ ግድብን የሚያሳይ እንደ ፋውንቴን ነገር ተሰርቷል። በጣም ነው የሚያምረው። መቅረጽ አይቻልም ተብሎ ነው። ሲከፈት አሳያችኋለሁኝ። እንግዲህ ይህ አካባቢ የድሮ ቺቺኒያ ብዙ የተጨናነቀ ብዙ የምሽት ቤቶች ያሉበት ነበረ መስመሩ ራሱ። አሁን ግን እነዛ ነገሮች ተስተካክለው አካባቢው ንጹህና ለስራ እንቅስቃሴ እንዲሁም ደግሞ መንገድም ለመንዳት ጥሩ የሆነበት ሁኔታ ላይ ያለው። እዚህ ጋር እንግዲህ ትልልቅ ዛፎች ነበሩ በመሃል ላይ የትራፊክ
አደጋ ሊያስከቱ ይችሉ ነበር። ለምንድነው ይጋርዱ ነበረ ለእግረኞችም ሆነ ለአሽከርካሪዎች ከፊት ለፊት ምን እየመጣ እንደሆነ ለማየት በጣም የሚያስቸግሩበት ሁኔታ ነበር ያለው። አሁን ላይ እንግዲህ ብዙ አዲስ አበባ አካባቢዎች እንደምናየው የመሀል አካፋይ መንገዶች ዛፍ ሲተከልባቸው ነበር ከዚህ በፊት። እነሱ ተነስተው ሙሉ ለሙሉ በትራፊክ ቀለሞች ተለይተው የተሰሩበት ሁኔታ ነው ያለውና ለአካባቢው ውበትም ለትራፊክም ፍሰቱን በጣም ስሙዝ ያደረጉበት ሁኔታ ነው ያለው። ይህ ነገር እንግዲህ ምናልባት አሁን አሽከርካሪዎች ደግሞ ሲመቻቸው በጣም ሲነዱ አደጋም ሊያደርስ ይችላል። ግን ለእይታ ግን በጣም ግልጽና ቀላል አድርጎታል። ያ ነገር ደግሞ እንግዲህ ወደፊትም አሽከርካሪ በሚያሽከረክሩበት ጊዜ ሌናቸውን እየጠበቁ ቆንጆ የትራፊክ ፍሰትም እናያለን። በዚህ በኩል ደግሞ የምናየው ወደ ካፒታል ሆቴል የሚያስኬደው መንገድ ነው። እዚህ የጎጆ ቤት እናያለን። አይ ቲንክ ሬስቶራንት ነገር ይመስለኛል፣ ካልቸራል። በዚህ እቺ የምታስኬደው አስፋልት ወደ ካፒታል ሆቴል የምታስወጣ ነች። የዛሬ ጉዟችን እንግዲህ እኔ በጣም ነው የወደድኩት። በጣም ልዩ ነው። ክረምት እኔ ድሮ በጣም ብዙም የሆነ ቀዝቃዛ ነገር ስለሚሆን አይመቸኝም ነበር። አሁን ግን ቱር ከጀመርኩ በኋላ እንደ ክረምት የሚወደው የለኝም። ለምን? ከተማው በጣም ያምራል። በጣም ደስ የሚል ድባብ ነው የሚኖረው ክረምት በከተማና በቱር ስራዬ ውስጥ በጣም ካስተዋልኩት ነገር አንዱ ክረምት ለከተሞች ያለው ውበት ነው። በእርግጥ አንዳንድ ጊዜ ጎርፍ ምናምን ሲኖር እንዲሁም ደግሞ የውሃ ማፋሰሻ ችግሮች ሲኖር ትንሽ የሚከብድበት ሁኔታ አለ። ግን ኮሪደሩ ያን ነገር ያስቀረና ብዙ ነገሮች ያስተካከለ በመሆኑ ስፔሻሊ በኮሪደር መንገዶች ላይ የክረምት ድባቡ በጣም ነው የሚለየው። ያው እንግዲህ ብዙ አሁን እያየን ያለ ነው መኪኖችን ብቻ ነው። ምናልባት ያው በቅዝቃዜ ሰዎች በቤታቸው ስለሚሆኑ ነው እንጂ የበለጠ ደግሞ ሰው በሚኖርበት ጊዜ መንገዱና አካባቢው በጣም ያማረና ቆንጆ ነው የሚሆነው። ቤተሰቦች እንግዲህ በዚህ አካባቢ ከምናስተውላቸው የንግድ እንቅስቃሴዎች አንዱ የመኪና ሞተሮች ናቸው። ፓወር ሞተርስ ነው የምናየው። ፊት ለፊት የተለያዩ የኤሌክትሪክ መኪናዎች አሉት። እንዲሁም ደግሞ ወደታችም ስንሄድ የተለያዩ የመኪና መሸጫዎች አሉ፣ ማሽነሪዎች አሉ። እዚህ አካባቢ ሌላ ደግሞ የምናየው ሆቴሎችም አሉ። አካባቢው ለንግድ የተመቸና እንዲሁም ደግሞ ለቦሌም አቅራቢያ ስለሆነ ብዙ የንግድ እንቅስቃሴ ያለበት ነው። አሁን እንግዲህ ሙሉ ለሙሉ ስለተጠናቀቀ በመንገድ ዳር የሚገኙ ቤቶች ወደ ቢዝነስ እንቅስቃሴያቸው ሙሉ ለሙሉ ተመልሰዋል ማለት ይቻላል። እንግዲህ ደግሞ የመንገድ ዳር ሱቆች ከምናያቸው ነገሮች አንዱ ውበታቸው ነው። ሙሉ ለሙሉ በመስታወት ነው የሚሰሩት። ትልልቅ ህንፃ እንኳ ባይሆኑ እንደዚህ በትንንሽ ሳይዝ ቆንጆ ተደርገው ነው የተሰሩት። ፊት ለፊትም የምናየው እንደዛ አይነት ቤቶች ናቸው። እንግዲህ እንደምትመለከቱት ህንፃዎቹ የተለያዩ ስፖት ላይ ተገጥሞላቸው ቆንጆና ማራኪ የሆኑበት ሁኔታ ነው የምናየው። እንግዲህ እየወረድን ያለነው ወደ አትላስ መብራቱ ነው። እንዲሁም ከዛ ወደ ታች ወርደን በደሳለኝ ሆቴል አድርገን ወደ ቦሌ ሩዋንዳ በሚያስኬደው መንገድ ድረስ ነው የምንሄደው። ቤተሰቦች ማየት ያለባችሁ ደግሞ ቦሌ መብራቱ ጋር ያለውን ድባብ በጣም የሚያምር ነው። እሱም ማየት አለባችሁ። እስከ መጨረሻው ድረስ ስትመለከቱ ታገኙታላችሁ። መሀል ላይ በቃ ህንፃዎቹ ከመብራቶቹ ኤቭሪ ነገር ቆንጆ ነው እና እሱን ማየታቸው እንዳትረሱ። ቤተሰቦች እንግዲህ የመኪና ድባቡ ሁሉ ነገር ያምራል። እንግዲህ እዚህ ሳር ላይ የተጣለ ቆሻሻ ጌቼ ነው እያነሳሁት ያለሁት። ረጅም ርቀት ተጉዤ ነው የቆሻሻ ማስወገጃ ያገኘሁት። ግን ያው መንገዱ ገና እየተስተካከለ ስለሆነ ነው። በየአካባቢው ላይ የቆሻሻ ማስወገጃ ወይም መጣያዎች አሉ፣ የሚበሰብሱና የደረቅ ቆሻሻ መጣያዎች አሉ። ሰው በተቻለ መጠን ቆሻሻ፣ ምንም አይነት ቆሻሻ በተገቢው መንገድ ነው ማስወገድ ያለብን። ከዚህ በፊት እንግዲህ እንደዚህ የተለያዩ አካባቢዎች ሲሄድ ቆሻሻዎችን ሳነሳ በጣም ጥሩ አስተያየት ነው የሰጣችሁኝና የበጎ ፍቃድ አገልግሎት በዛ ከሌሎች ልጆችም ጋር የማጽዳት ስራ እንድንሰራ ኮሜንት ያደረጋችሁኝ አላችሁ።
እያሰብኩበት ነው። ያንን ነገር በወንዝ ዳርቻዎችም ሆነ እንደዚህ የተለያዩ ቆሽሻው የሚገኙ ቦታዎችን በቅርብ ጊዜ እንደማጸዳ ልነግራችሁ ፈልጋለሁ። ያው ከሌሎች ልጆች ጋር ከቻልኩም ለብቻዬ፣ አለበለዚያ ደግሞ ከሌላ እንደዚህ በጎ ፈቃደኞችን ፈልጌ እናጸዳለን። በዚህ አካባቢ እንግዲህ ከምናስተውላቸው ነገሮች አንዱ የሚያማምሩ መኪኖች ናቸው ድራይቭ የሚደረጉት። በጣም ደስ የሚሉ መኪኖች አሉ። ፊት ለፊት የምናየው ኢን ኤንድ አውት ሆቴል ነው። እንግዲህ የድሮዋ ቼቼንያ እንደዚህ ሆና በማየታችን በጣም ደስ የሚል ነገር ነው እና ሁሉ ነገር ያው ከተሰራበት መልካም ነገር እንደሚወጣው በጣም ያየንበት የኮሪደር ፕሮጀክት ነው። በዚህ አካባቢ የበለጠ ደግሞ በፊዚካል የተገኝታችሁ ብትጎበኙት በጣም እኔ ከማሳያችሁ በላይ እንደምትወዱት አልጠራጠርም። ሰው በአካል መታችሁ መጎብኘታችሁን እንዳትረሱት። ላይክ ያላደረገ ካለ ግን ላይክ አድርጉልኝ ቤተሰቦቼ፣ አበረታቱኝ። ደስ የሚል ነገር ነው የምትመለከቱት። በዚህ አካባቢ ወደ አትላስ መብራቱ ጋር እየተቃረብን ነው ቤተሰቦች። እስከ መጨረሻው ድረስ ተከታተሉ፣ ትወዱታላችሁ። መልካም ጊዜ። በሌላ ቪዲዮ ተመልሼ እመጣለሁኝ። እስከ ቦሌ ሩዋንዳ አካባቢ ድረስ እንሄዳለን። ሰላም ሁሉ ቤተሰቦች።
老板要。
ደረቅ ነው።